ይመልሱታል። ግን እነሱ አሁን እንደገባ ትምህርት እንስጣቸው ሌሎች እንዲፈሩ ምናምን ነው። እንደዛ ነው እንጂ ሁኔታው አዝማሚያው አሁን ገነትም ሁለቱንም በጣም አልቅሳ የምታለቅስ ልጅ ነው። ተወዳቸዋለች። ግን አሁን ከመናደዳቸው የተነሳ ንቅጣቸው አይነት አካሄድ ነው የሄዱት ሁሉ። አይ በቃ አሁን ይመለሱ እንዲማ እንዲሆኑ አንፈቅድም። በዛ ነው። ግን እንደዚህን አይነት ነገር ደግሞ ሚዲያ ላይ ሳታወሩ ወይ በውስጥ ተነጋገሩ ወይ በውስጥ የራስሽን እርምጃ ነው። አሁን በጣም አልፈልጋም። እንደዛ ነው። እንዴት ነሽ ዛሃሪጌ? አንድ ነገር ተረጋጊ ይላሉ እንዴ? ዲኮሩ እዛ ተቀምጦ እንደው እንዳክቱ ቆይ ልንገርሽ ረህምዬ፣ እንዳክቱም ቢሆን ስለሌላ ቤት አታውሪ ያለችኝ እሱን ሰምቼ ሆግሲላ ሆኜ ነው የገባሁት። ግን አንድ ቁጥር ብጽፍ አላስገቡኝም። ስራ ነው የወለየዋ የምትናገሪውና አጠገብሽ ያለችው ከሰማሽኝ ከሆነ በራስሽ የማትፈልጊውን በሰው ላይ እንዳትፈርጂ። አበባ እዛ ተጎዝጉዞ ተቀምጦ ትላንትና በእጁ ጎርሳ ልጅቷ በእጁ አጉርሳው በእጇ እንደው ያ ዲኮር አበባ ተቀምጦ እኔ በሆን አልኩሽ እንደው ይሄ እንደ ስራም ቢሆን እንደ ሀቂቃ ራሱ በራሴ በወስደው በደግ አድርጌ በብርጭቆ ነው ተርትሬው መሄደው እንኳን ልታረቀው። ተሷ ታገሽ ሃይሚዬ ተረጋጊ። ምን አይነት ድንዝና ነው ይሄን ያህል እንዴ? እኛ እኮ ከ20 ዓመት በላይ ነን፣ ብዙ ምናስብ ነን። በራሳችን ቢሆንስ በእኛ ፍቅር ህይወት ይሄ ነገር ቢፈጠርስ? እሷ ለዛውም ታግሳ ሁሉ እንትን ብላ ነው በቃ ተረጋግታለች። እኔ እንደሪልም እንደ ስራም ሳይው በጣም ተረጋግታለች። ሌላ ሴት ብትሆን እዛው መታ ማለት ነው እሱን ለመጠየቅ ብላ ትርትር አድርገው ነው የምትሄደው። ማንም እንትን አይልም፣ አይታገስም። ታጋሽ ናት ብትባልም አታሽቃብጡ። ስራ ነው ስራ እንትን ነው ይሄ። ታዩ ታገሹ አትበሉ። በእኛ ላይ ቢሆንስ ብላችሁ አስቡ። እኛ ልጅቷን የምናቃት እናቃታለን። ራሷን የምታስከብር ጨዋ ጎበዝ፣ በራሷ የምትቆም ሪል ቢሆን ኖሮ እሷም መልሳ ያንን ቤት አትገባም። ገብቶሻል? ግን የስራ ሰው ስለሆነች እንጂ መልሳ አትገባም። እናቃታለን። ሌላው ደግሞ የሴትን ሊጥል የሚታገል ሴት ራሱ ነው። እኔ እዚህ ሚዲያ ላይ ያየሁት ሴትን የሚጥል የሚፈልግ ራሱ ነው። በቃ የሆነ ስግብግብነት፣ በቃ የሆነ እኔ እንጂ አላቅም። እንደዛ ነው እንጂ በራሷ ላይ እኮ ብትሆን አትቆምም። ትላንትና ያተረገዘ ተባለ ድጋሚ ይሄ መጥቶ አሁንም ባሏ እንደዚህ ሲጎራረስ ምን ሲል አይታ ድጋሚ ባፍ ከአንቺ ጋር ይቅለሰለሳል። ተግባሩ ደግሞ ሌላ ሆኖ ለደቂቃ አትቆምም። ማንቻውም ሴት አትቆምም። ማን ነው ፈልጣው ነው የምትወጣው። ሲጀመር እሱን ድራሹን አትቆሙም። ግን እዚህ ጋር ኮሜንትም እያየው ነበር። ተረጋጊ። አንዳንድ ሰዎችም እሷነች ክፍተት መሰጠው ከዘገየ ከሄደ በኋላ እንደገና ሄዳ የሆነ ነገር እንደዚህ ትለምነዋለች። እንደዚህ አፈር ድሜ ያስለምናችሁ ነው ማለት ነው። ይኸው ስንት ወራቸው ነው ተራ በተራ እየተለማመኑ ወደ እየሰሩ ያሉት። እሷ ለፍቅር ዝቅ ብትን ምንድን ነው እንትኑ? ወላሂ ላዚም አንዳንዴ ብቅ አድርገው ያናድዳሉ። እንደኮ እነሱ ባላቸው ከሆነ ነገር ቢያደርግ አይታገሱ፣ ምንም አይሉ። ስለዚህ አሁንም ቢሆን ነገም ሁላችሁም ተረጋግታችሁ መተው ካለባችሁ ተው፣ ይህን ስራ አቁም ማለት ነው እንጂ ሀይሚ የምትወቀስበት ነገር ማለት ነገር የለም። ወይ አይ ማሰሚያቴ ነው የኔ አውሪ። አሁን ነገር ምንድን ነው የሚመጣው? አብሳላት ነች። አሁን ነገር ምንድን ነው የሚመጣው? በቃ ሀይሚ ብላለች እምቢ ብላለች። ፍቅሩን ይቀበላል። ምን ችግር አለ? በቃ የሚወደኝ አላረቅም። በቃ ይሄ ነው፣ ሌላ ነገር የለም። አላየሽም እንዴ እኔዬ አንገቱን ሲነቀንቅ? አላመላከተሽም እንዴ? አንደኛው አበባው ተቀብሏል እኮ። ምን ሆነሽ ነው? ረረይማ በቃ እንደዚህ አታብራሪ በእናትሽ። ሰው ተስፋ እንዲቆርጥ እያደረግሽ መጀመሪያም ስናገር እንደዚህ ስትል ኢየሱስ የሚያለችው ነው እኮ መጣ በቀደም። እና ታዲያ አሁን ይችኛዋን ሊያፈቅራት ነው የምትይው? አሁን አንቺ በቃ ይኸውልሽ ሳሚልኝ ይሄ ማለት እኮ ልንገርሽ፣ ይሄ ማለት እኮ ሬድ አይደለም ሀቢብቲ። እሷ ፈቅዳለት አስተካክላ ምግቡን እኮ ሀይሚ ነች የሰራችው። አታውቂም እንዴ? አይደለም ረይማ በእናትሽ ኡፍ ደህና ደባቦ እሱ ብቻ ነው እንደሚሰሩት። ማርክ እየሰራ አይደል እንዴ? አብሽ እየሰራ ኤፍሬም እየሰራ አይደል እንዴ? ምን አንገባገባችሁ እነሱ ሲሆኑ?
በቃ በእናታችሁ ታዲያ እንደገና እኛ ሀይሚ ዝቅ የሚያደርግ ስራ አታምጡብን። በህግ አምላክ እኛ ክብር ለመዳም ቅመም እንበል፣ ክብር ለሴት እንበል። እኔ ሌላ ማለት አልፈልግም። የራሳችን ክብር ለሴት፣ ክብር ለመዳም ቅመም። ይሄ መፍታችሁ ነው። ከዛ የተረፈ ደግሞ አንድና አንድ አይዲያው የምታስተካክል እሷ ነች። ምግቡንም የሰራች እሷ ነች። የኛ ስቃይ እውነቴን ነው የምለው፣ የኛ ስቃይ ገንዘብ አይሆንላቸው፣ ገንዘብ አይሆንላቸው። የኛ ስቃይ የፍቅር አምላክ ይሄ ገንዘብ አይሆንላቸው። ማለት ያለባችሁ ምንድን ነው? ይሰቃዩ፣ ሁለቱም ይሰቃዩ። እንደተሰቃየን ስቅይት ይበል። አንቺ ደግሞ በደንብ አርግተሽ አብራሪ ፈጣሪን መቼ ማትፈሪ በኢየሱስ ክርስቶስ በስመ አብ ራሽ አበባ ደም እየነሰረኝ ደም ካፍንጫ ካፌ እየደፋው ነው የተጨነኩ ማለት ነው። ዝም በይ። እሱ ለተቀበለ አበባ እኔ ፈጣሪን እንዴት ነው የምፈራው? ከቤት እነሱ ለሚበሉት በእናትሽ በቃ ዝም በይ። አንቺ ራስሽ ማለት ነው አንቺ ራስሽ ከነሱ ጋር የሆነ ምክር አለሽ። በእውነት ነው የምለው እንደዚህ አድርገሽ አጨልያቸው ተብለሽ ነው። ምንም ስማ አሞልች ኧረ በስመ አብ ሰው ጨካኝ ነው። እንዴት በእኛ ትጨክኛለሽ? ቁጭ የምታረገልሽ ምን ችግር የሚሆነውን ማርያምን። የአንቺ ደግሞ የተለየ ነው። የተለየ መምህር ነች። አበባ የሰጠው ያየው ትናንትና ሲቅለሰለስ ምናምን ሳቤልኝ ትናንትና አብረ ብሩኬ እየተቀበለ የሚታረድበት መስሎ እንደምን ነው? ዛሬስ መጨረሻ ላይ አልሰማችሁትም እንዴ? አልሽ እያለ አንገቱን ሲነቀልቅ ወደዛች ማንት ሌላ አይደል እንዴ? የዘፈን ዳርዳር እኔ እኮ መጀመሪያ ነገ ደግሞ ማለት ነው እኔ ጋር ትሰበስባችኋለሁ። እኔ ጋር ያላችሁ የኔዎቹ እዚሁ ፈታፏ እንላለን። እሺ በቃ ካሁን በኋላ እዛው እንትን እንዳታዩ ያፋ ነው የተቻለ ማየት ያልተቻለ ደግሞ እንዳትበሉ ብዙ ነገር እየተወሰደ ነው። እኔ አንድ ነገር ልንገራችሁ። እኔ ማለት ነው ሁለቱ እንደዚህ በፍቅር ሲመጡልኝ አያቸዋለሁ። ሶስተኛ ሰው ሲያስገቡ አላይም። ይሄ አስረግጥ ይሄ መፍታችሁ ነው። በሌላም አየች አዳሜ፣ በሌላም አላየች። በአናቷ ትዘቅዘቅ። ምን አባቷ አገባት? በገዝታ የፈለኩትን ማለት ትችላለች። ይቺ ቀዳማ እንደኔ ሽንት ቤት አያምርብሽም፣ አያምርብሽም ባክሽን። ማን ስልጣን ሰጣትና ነው እኔ ቤት የፈለኩትን ማውራት እችላለሁ። ትዘቅዘቅ አዳሜ። ሁለቱ ከመጡ በፍቅር አያቸው። ይጨቃጨቁም፣ ይቦጫጨቁም፣ ይቦቃቀሱም አያቸዋለሁ። ሶስተኛ ሰው ከመጣ ግን አላይም። መብቴ ነው። ወደ ሀይሚ ቤት ወደ ብሩኬ ቤት በሽታ አልሸምትም። ሁልሽም ወደ ራስሽ ተመልሰሽ ሁለቱ እየተባቀሱ ከመጡ በጥፊም እየተመታቱ ቢሆን ሶስተኛ ሰው ከመጣ እኔም አላይ። በቃ ሶስተኛ ሰው ከመጣ አላይላቸው። አለቀ። ይሄ ማንም ያይ ሰው የለም። እኔም አላይም። ማንም ሰው እኔ ድሮም አላይም። ሲጀመር እኔ ሀይሚና ብሩኬ አንድ ላይ ከሆኑ አያለሁ። የማላወራም ሀይሚ ብቻ ያለው አላየውም ማለት አላይም። በጥፊ እየመታችሁ ይምጡ። እኔ ላውራበት መጀመሪያ እኔ ላውራበት። እኔ በዳታ ነው ሴትዮዋ ጭራሽ 5 ሰዓት ነው 5 ሰዓት ነው እኔቱን የዘጋችው። ጭራሽ ደግሞ ሄዳ ከፍላ መጣች ቢሮ። ትሰማላችሁ? እኔ እንደሆነ ሀይሚና ብሩኬ አንድ ላይ ከመጡ አያለሁ። ሀይሚ ብቻዋን ከመጣች አያለሁ። ብሩክ ብቻውን ከመጣ አያለሁ። ሶስተኛ ወገን ከመጣ ግን ስልኬን አልከፍትም። አንድ ሰው መታችሁ ዝጊ እንዳትሉ። እጨፍራለሁ ቤቴን ከፍቼ እንዴነች እናያስላል። እኔ አሁንም ሁለቱ ከመጡ እግዚአብሔር ይመስገን። ሀናንጌ ትናንትና በ15 ቀን ፈሴን ፈሳው። መድኃኒዓለም ክብሩ ይገባዋል። መድኃኒዓለም መቤቴ
እንዴት ጨንቆኝ ነበር ብታይ። ሰው አሙ ሴትዮዋ ረግማ ነው እንዲያስወጣችኝ። እንዴት ጨንቆኝ እንዴት እንደጨነቀኝ መድኃኒት ሐኪም ቤት መድኃኒቱ ይሆን እንዴ ብዬ ብታይ ፈርቼ